ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጫጭር አመሻሹን የተሰሙ ሰበር መረጃዎችን ይዤ ቀርብ ያለው። በርከት ያሉ መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁና ታማኝ ወቅታዊ ፈጣን ሰበር ዜናዎችን በየሰዓታቱ ልዩነት እንድታደምጡ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃዎቹ ስናቀና በቀዳሚነት ወደ እናንተ ጆሮ የሚደርሰው ኢራን ለመላው ዓለም የብስራት ዜና፣ አስደሳች ዜና ስትል ከዛሬ ጀምሮ የሆርሙዝ ወሽመጥ ለሁሉም መርከቦች ሙሉ በሙሉ ነፃ ሆኖ ክፍት መሆኑን አውጃለች። ይህንንም ተከትሎ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ መልካም ዜና ከኢራን ሰምቻለሁ፣ ሆርሙዝን ከፍታለች፣ እንኳን ደስ አላችሁ፣ አመሰግናለሁ ሲሉ ነው ትራምፕ በማህበራዊ ትስስር ገጻቸው ኢራንን አመሰግናለሁ ሲሉ ቃል በቃል የጻፉት። ይህንን አስመልክቶ በሰፊው የማስደምጣችሁ ሰበር መረጃ ይኖራል። በሌላ በኩል ደግሞ ክቡራን አድማጮች አውሮፓ ከፍተኛ የሆነ ስጋት ላይ ይገኛል። ይኸውም በከፍተኛ ሁኔታ የነዳጅ እጥረት በአውሮፓ መከሰቱ ተዘግቧል። በተለይም የአውሮፕላን ነዳጅ እጥረት በከፍተኛ ሁኔታ ማጋጠሙን ተከትሎ አመሻሹን በተሰጠው መግለጫ በረራዎች በበርካታ ሁኔታ ከዚህ በኋላ መሰረዝ እንደሚጀምሩና በዚህ ወር መጨረሻና በቀጣዩ ወር መጀመሪያ ላይ በርካታ በረራዎች እንደሚሰረዙም ተመልክቷል። ይህንን ተከትሎ አውሮፓ ጭንቅ ላይ ናት ብለዋል የአውሮፓ ሹማምንት። በጉዳዩ ዙሪያ አመሻሹን ባወጡት መግለጫ በዝርዝር የማስደምጣችሁ ሌላኛው መረጃ ይሆናል። በሌላ በኩል ሄዝቦላ ትጥቅ እንደማልፈታ እስራኤል ልታውቅ ይገባል፣ በምንም አይነት ድርድር በምንም አይነት መልኩ ትጥቄን አልፈታም ሲል ሄዝቦላ በይፋ አስታውቋል። የተኩስ አቁሙን ተከትሎ በተለይም በእስራኤልና በሊባኖስ በኩል የተደረገውን ተኩስ አቁም ኢራን በተመሳሳይ ያወደሰች ሲሆን ሄዝቦላ ትጥቅ እንደማይፈታ ኢራን አስታውቃለች። ይህም ጉዳይ በከፍተኛ ሁኔታ የተኩስ አቁሙ በአስቸኳይ እንዲጣስ ሊያደርገው እንደሚችልም ተዘግቧል። ጉዳዩን በተመለከተ በሰፊው የማስደምጣችሁ ዘገባ ይኖራል። በሌላ በኩል እስራኤል ባወጣቸውና መሻሹን በመገናኛ ብዙሃኗ በተሰራጨው መግለጫ እንዳለችው ከሆነ ሊባኖስ ውስጥ የተኩስ አቁም ባደርግም ነገር ግን ገና የቀረኝ ብዙ ኢላማዎች አሉ ስትል ሄዝቦላህን በተመለከተ ይፋዊ አቋሟን በመግለጫ አሳውቃለች። ይህንንም በተመለከተ በሰፊው የምታደምጡት ሌላኛው መረጃ ይሆናል። በሌላ በኩል ኢራንና አሜሪካ እያደረጉት ያለው ሚስጥራዊ ድርድርን በተመለከተ አክሲዮስ የዜና ወኪል ጥብቅ መረጃ ደርሶኛል ሲል በይፋ ይዞ ወጥቷል። ለመሆኑ በሚስጥራዊው ድርድር ምን ተነገረ? አሜሪካ ለኢራን ያቀረበችው የኢራንን የበለጸገ ዩራኒየምን ጨምሮ ዩራኒየምን ማበልጸጊያ የኒውክሌር መስሪያዎቿን በሙሉ አውድማ ለአሜሪካ እንድትሰጥ፣ አሜሪካ ደግሞ በምላሹ 20 ቢሊዮን አሜሪካን ዶላር እንድትሰጣት እየተነጋገሩ መሆኑን ከሚስጥራዊው ድርድር ላይ የወጡት መረጃዎች አመልክቷል። ይህንንም በተመለከተ በሰፊው ዘገባውን አስደምጣችኋለሁ። እስከ ፍጻሜ ቆዩ። ዝርዝሩን አድምጡ ግብዣይ ነው። ወደ መረጃዎቹ አለፍኩ። አብረን ዝርዝሩን እንከታተለው።
በቅድሚያም ኢራን የሆርሙዝ ወሽመጥን ለቀሪዎቹ የተኩስ አቁም ቀናት ሙሉ በሙሉ ተከፍቷል ስትል አወጀች። የሆርሙዝ ወሽመጥ ለቀረው የተኩስ አቁም ጊዜ ማለትም እስከፊታችን ረቡዕ ሙሉ በሙሉ ለየትኛው መርከብ ክፍት ነው በማለት የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ ለመላው የዓለም ሕዝብ ለመርከቦቻችሁ በሙሉ ሲሉ ምሽቱን ለዓለም አብስረዋል። አራግቺ በማህበራዊ ትስስር ገጻቸው ባሰፈሩት የኢራን ውሳኔ ሊባኖስ ውስጥ በተደረገው የተኩስ አቁም መሰረት በሆርሙዝ ወሽመጥ በኩል የሚደረግ የሁሉም የንግድ መርከቦች ጉዞ ለቀሪው የተኩስ አቁም ጊዜ ሙሉ በሙሉ ክፍት እንዲሆን ታውጇል ሲሉ ለቀሪው ዓለም አብስረዋል። ለ40 ቀናት የተዋጉት አሜሪካና ኢራን በፓኪስታን አሸማጋይነት የ2 ሳምንት ተኩስ አቁም መፈጸማቸው ይታወሳል። ይህ ተኩስ አቁም በሚቀጥለው ሳምንት ረቡዕ ይጠናቀቃል። የውጭ ጉዳይ ሚኒስትሩ የመርከቦቹ ጉዞ የሚካሄደው የኢራን እስላማዊ ሪፐብሊክ የወደብና ማሪንታይም ድርጅት አስቀድሞ ባሳወቀው የተቀናጀ መስመር በኩል እንደሆነም ገልጸዋል። ለኢራን ውሳኔ ምላሽ የሰጡት አሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የሆርሙዝ ሰርጥን ስለከፈታችሁ አመሰግናለሁ ሲሉ ትሩዝ ሶሻል በተባለ ማህበራዊ ሚዲያ ገጻቸው ላይ ጽፈዋል። ትራምፕ አክለውም ኢራን የሆርሙዝ ወሽመጥን ሙሉ በሙሉ ክፍት መሆኑንና ለሙሉ ጉዞ ለየትኛውም መርከብ ዝግጁ መሆኑን አሁን በይፋ አስታውቃለች። ለዚህም ኢራንን አመሰግናለሁ ብለዋል ትራምፕ። የካቲት ላይ በአሜሪካና እስራኤል ጥቃት የተከፈተባት ኢራን ብዙ ከዓለም ነዳጅ ማጓጓዣ መስመሮች መካከል በርካታ መርከቦችን በማስተናገድ ቀዳሚ ሆኖን የሆርሙዝ ወሽመጥን ዘግታ ቆይታ ነበር። ለዚህ እገዳ ምላሽ የሰጠችው አሜሪካ ደግሞ በዚህ ሳምንት መጀመሪያ በወሽመጡ በኩል ወደ ኢራን ወደቦች ጉዞ እንዳይደረግ ከልክላ ቆይታ ነበር። ይህ በዚህ እንዳለም ለዩናይትድ ስቴትስ ፕሬዝደንት ዶናልድ ጄ ትራምፕ ቅርበት እንዳለው በስፋት የሚነገርለት አክሲዮስ የተሰኘው የዜና ወኪል ዛሬ አመሻሹን ባወጣው ሰበር መረጃ እንዳስታወቀው ከሆነ አሜሪካና ኢራን የበለጸገ ዩራኒየሟን አውድማ ለአሜሪካ ለመስጠትና አሜሪካ ደግሞ በምላሹ 20 ቢሊዮን አሜሪካን ዶላር ለኢራን ለመስጠት ውስጥ ለውስጥ እየተደራደሩ ነው ተብሏል። በመካከለኛው ምስራቅ ያለውን ጦርነት ለማቆም ዩናይትድ ስቴትስና ኢራን በ3 ገጽ እቅድ ላይ እየተደራደሩ መሆኑን ተዘግቧል። አሁን ውይይት እየተደረገበት ካለው አንዱና ዋናው ጉዳይ ዩናይትድ ስቴትስ ያገደችውን የ20 ቢሊዮን አሜሪካን ዶላር የኢራንን ገንዘብ እንድትለቅና በፍጥነት እንድታስረክብ፣ በምላሹ ኢራን ያበለጸገችውን ዩራኒየም ክምችቷንና ከዩራኒየም ማብላያ መሳሪያዎቿ ጋር በአጠቃላይ አውድማ ለአሜሪካ አሳልፋ እንድትሰጥ ነው ድርድሩ እየተደረገ ያለው ተብሏል። በዚህ ሳምንት በድርድሩ ላይ ቋሚ የሆነ መሻሻል የታየ ቢሆንም አሁንም ግን ሰፊ ልዩነቶች መኖሩን ለፕሬዝዳንት ዶናልድ ጄ ትራምፕ ቅርበት ያላቸው ሁለት ምንጮች ለአክሲዮስ የዜና ወኪል ማረጋገጣቸውን የዜና ወኪሉ ምሽቱን ዘግቧል። በእነዚህ ሁኔታዎች ላይ ስምምነት ላይ መድረስ ጦርነቱን ማብቂያውን የሚያመጣው ሊሆን ይችላል ተብሎ የታመነበት ሲሆን፣ በሌላ በኩል ደግሞ በኢራን ላይ ጠንካራ አቋም ካላቸው ወገኖች ግን ትችት በከፍተኛ ሁኔታ አስነስቷል። ፕሬዝዳንት ትራምፕ እንደተናገሩት ዩናይትድ ስቴትስና ኢራን ተደራዳሪዎች ስምምነቱን ለማጠናቀቅ ለሁለተኛ ዙር ድርድር በዚህ ሳምንት መጨረሻ ላይ ሊገናኙ ይችላሉ ተብሏል። ስለ ሽምግልና ጥረቱም ቅርብ የሆነ መረጃ ያላቸው ታዋቂ አንድ የጋዜጣው ምንጭ ድርድሩ በኢስላማባድ ከፊታችን እሁድ የተኩስ አቁሙ ከማለቁ ከፊታችን ሮብ 2 ቀናት በፊት ይካሄዳል ተብሎ ይጠበቃል ተብሏል። ፓኪስታን ድርድሩን በድብቅ እያሸማገለች ሲሆን ከግብጽና ከቱርክ በስተጀርባ የሚደረግላት ከፍተኛ ድጋፍም ቀጥሏል። የትራምፕ አስተዳደር ዋነኛ ቅድሚያ የሚሰጠው ጉዳይ ኢራን ከመሬት በታች ባሉ የኒውክሌር ማዕከሎቿ ውስጥ ለቀበረችው ወደ 2000 ኪሎ ግራም ለሚጠጋ የበለጸገ ዩራኒየም ክምችት ነው። በተለይም እስከ 60% ንጽህና ለበለጸገው 450 ኪሎ ግራም ዩራኒየም መዳረሻ እንዳይኖራት ማረጋገጥ ነው። በሌላ በኩል ደግሞ ኢራኖች ከፍተኛ ገንዘብ ያስፈልጋቸዋል። ተደራዳሪዎቹም በዩራኒየም ክምችቱ ላይ ምን እንደሚፈጠርና ምን ያህል የኢራን ንብረት እገዳ እንደሚነሳላት እየተደራደሩ ሲሆን ኢራን ያንን ገንዘብ ልትጠቀምበት ስለምትችልባቸው ሁኔታዎችም ተነግሯል ተብሏል። ይህንን በተመለከተ ኢራን የዩራኒየም ክምችቶቿን ሙሉ በሙሉ ለማውደምና ማብላያ መሳሪያዎቿንም ለማውደም እየተስማማች ነው በማለት ገልጸው ነገር ግን ከ20 ቢሊዮን የአሜሪካን ዶላር ላይ 7 ቢሊዮን የአሜሪካን ዶላር እንዲጨመርና በድምሩ አሜሪካ የምትሰጣት 27 ቢሊዮን የአሜሪካን ዶላር እንዲሁም ኢራን የምታወድማቸውን የበለጸጉ ዩራኒየሞችንም ሆነ የማብላያ መሳሪያዎቿ በሙሉ በዚያው በኢራን ውስጥ እንዲወድሙና በኢራን ውስጥ እንዲቀበሩ እንደምትፈልግ ተናግራለች። ይህም የሐሳብ ልዩነት በሁለቱ በኩል የፈጠረ ሲሆን ለቀናት በሚስጥር ከተደረገው ስብሰባ በኋላ አሜሪካኖች የበለጸገውን ዩራኒየምም ሆነ መሳሪያዎቿን
አውድማ ወደኛ ከመላክ ይልቅ ወደምትፈልገው ሌላ ወደምትቀርበው ሀገር ወደ ሩሲያ ሊሆን ይችላል አሊያም ወደ ቻይና ኢራን ወደ አሻት ቦታ እነዚህን ወስዳ አውድማ መቅበርና ማስወገድ አለባት ተብሏል። ሌላ በኩል ሁለቱን ሀገራት በሚስጥራዊው ድርድር ላይ ያላስማማው ጉዳይ ደግሞ ኢራን የ20 ዓመት ማቆሚያ ጊዜ እንደተጠየቀች መገለጹ ነው። ለሚቀጥሉት 20 ዓመታት ምንም አይነት ዩራኒየም ላለማበልጸግ እንድትፈርም ከአሜሪካ በኩል የተጠየቀች ሲሆን ኢራን ደግሞ የምፈርመው ለ5 ዓመት ብቻ እንጂ ለ20 ዓመት አይደለም፣ ከ5 ዓመት በኋላ ወደ ስራ መመለስ እፈልጋለሁ ባይናት። አሸማጋዮቹ ይህንን ልዩነት ለማጥበብ እየሞከሩ ነው። ቢሆንም ግን ይህንን ውይይት ልዩነቱ የበለጠ የሰፋና መግባቢያው እንዳይደረስ የሚያደርገውም የሆርሙዝ ወሽመጥ ጉዳይ ነው። ካሁን ድረስ በአሸማጋዮች በኩል በሚስጥር በተደረገው ድርድርም ይሁን በፊታችን እሁድ ለድርድር በሚቀመጡበት ጊዜ ከፍተኛ ፈተና እንደሚሆን የሚጠበቀው ይሄው የሆርሙዝን ጉዳይ አስመልክቶ እስካሁን በሁለቱም በኩል የተካረረ ሐሳብ እንዳለ ተመልክቷል። በሌላ በኩል በኢራን ጦርነት ምክንያት አውሮፓ አስደንጋጭ ቅርቃር ውስጥ መግባቷም እየተዘገበ ነው። በኢራን ተቀስቅሶ በነበረው ጦርነት በዓለም አቀፍ ደረጃ የነዳጅና የተፈጥሮ ጋዝ ገበያዎች ላይ ዘላቂ የሆነ ተጽዕኖ ያሳደረ ሲሆን በተለይም ለዓለም ከፍተኛ ነዳጅ የሚያመርቱት የባህረ ሰላጤው የገልፍ ሀገራት ጦርነቱ ዛሬ እንኳን ቢቋጭ የማምረት ሂደታቸው ለማገገምና ከጦርነቱ በፊት ወደ ነበረበት ሁኔታ ለመመለስ 2 ዓመት ገደማ እንደሚወስድባቸውና የደረሰው ውድመት ከባድ እንደሆነ ተገልጿል። ዓለም አቀፍ የኢነርጂ ኤጀንሲ ኃላፊ ፋቲህ ቢሮል ለስዊዘርላንድ ጋዜጣ እንደተናገሩት ከሆነ የማገገሙ ፍጥነት ከሀገር ሀገር ቢለያይም በአጠቃላይ ግን 2 ዓመት እንደሚፈጅ እሙን ነው ብለዋል። ለምሳሌ በኢራቅ ከሳውዲ አረቢያ የበለጠ ጊዜ ይወስዳል በማለት ገልጸው ይሁን እንጂ በአጠቃላይ ከጦርነቱ በፊት ወደ ነበረበት ደረጃ ለመድረስ ወደ 2 ዓመት ገደማ ይፈጃል ብለን እንገምታለን ብለዋል። ቢሮል አክለውም ባለሀብቶች የሆርሙዝ ባህረ ሰላጤ መዘጋት መቀጠል ምን እንደሆነ አቅልለው ነው ያዩት በማለት ገልጸው አሁን የሆርሙዝ ወሽመጥ መከፈቱ ተነግሯል። ነገር ግን የተከፈተው እስከ ተኩስ አቁሙ ድረስ ነው፣ ማለትም እስከ ፊታችን ረቡዕ። ከዛ በኋላ ምን ሊሆን ይችላል የሚለውን ማንም አይገምትም። ስለዚህ ነገሮችን በከፍተኛ ሁኔታ ተወሳስበዋል ብለዋል። ጉዳዩንም ሲያስረዱ ከጦርነቱ በፊት በርካታ የነዳጅና የተፈጥሮ ጋዝ ጫኝ መርከቦች ወደ መዳረሻቸው በመጓዝ ላይ ነበሩ፣ አሁንም ደርሰዋል ሲሉ ቢሮል ጠቅሰዋል። ነገር ግን በመጋቢት ወር ምንም አይነት አዳዲስ የነዳጅ ጫኝ መርከቦች አልተጫኑም በማለት ገልጸው ወደ እስያም አዲስ አቅርቦት አልተደረገም ብለዋል። ይህ ክፍተት አሁን ግልጽ እየሆነ ይመጣል። ከዚህ በኋላም በመሃል ያልሄዱት መርከቦች እስኪደርሱ ከወር በላይ ስለሚፈጅባቸው አሁን እንኳን የሚወጡ መርከቦች የወራት ዕድሜ በውቅያኖስ ላይ ፈጅተው ስለሚደርሱ አቅርቦቱ በመሃል መቋረጡ አሁን በግልጽ እየታየ ነው ብለዋል። ከዚሁ የነዳጅ እጥረት ጋር በተያያዘ ከ300 በላይ የአቪዬሽን ኩባንያዎችን ያቀፈው ኮንሰርቲም በዛሬው ዕለት አመሻሹን ያወጣው መግለጫ አውሮፓን አስደንግጧል። የአውሮፓ አየር መንገዶች በጀት ነዳጅ እጥረት ምክንያት በዚህ ወር መጨረሻና በቀጣዩ ወር መጀመሪያ በርካታ በረራዎችን መሰረዝ እንደሚጀምሩ አስታውቋል። ስለዚህም መንግስታት አውሮፕላን ማረፊያዎችን ነዳጅን በኮታ ማከፋፈል እያስፈለጋቸው ነው። የተለያዩ የአውሮፓ ሀገራትም ይህንን ነዳጅን በኮታ የማከፋፈል ሁኔታ ጀምረዋል ብለዋል። በዚህም በቀጣዩ ወር መጨረሻ ድረስም በጀት ነዳጅ እጥረት ምክንያት በአውሮፓ ውስጥ የተለያዩ በረራዎች መሰረዛቸውን ይቀጥላሉ ብለዋል። አሁን የበረራ መሰረዞቹ እየታዩ ነው፣ ነገር ግን በቀጣዩ ወር ደግሞ ተጠናክረው ይቀጥላሉ ብለዋል። ይህ በእስያ የተለያዩ ክፍሎች ውስጥም አስቀድሞ እየታየ ነው ተብሏል። የዓለም አቀፍ የአየር ትራንስፖርት ማህበር አያታም ዋና ዳይሬክተር ዊሊ ዋልሽ የተናገሩ ሲሆን ኮታ መመደብ አስፈላጊ ከሆነ ባለስልጣናት ጥሩ ግንኙነት ያላቸውና በሚገባ የተቀናጁ እቅዶች ሊኖራቸው ይገባልም ብለዋል። ዓለም አቀፉ የኢነርጂ ኤጀንሲ አውሮፓ እጥረት እስኪያጋጥማት ድረስ የ6 ሳምንታት ያክል የጀት ነዳጅ ብቻ እንደቀራት ተናግረዋል። ዋልሽ በመግለጫቸው ይህንን ግምገማ አሳሳቢ ብለውታል። ምንም እንኳን አብዛኛው ዓለም አቀፍ ኮታ ምደባ የራቀ ቢሆንም የአየር መንገድ ኢንዱስትሪው ለከፍተኛ የነዳጅ እጥረት ለመዘጋጀት እቅድ እንዲወጣ መጠየቁም ተመልክቷል። የሆርሙዝ የባህረ ሰላጤ መዘጋት አየር መንገዶችን እያንገዳገዳቸው ያለው አስከፊ እውነታ ነው። ከኢራን ጋር በተፈጠረው ጦርነት ምክንያት የጀት ነዳጅ ዋጋም በእጥፍ ጨምሯል። ከፕለር የተባለው ተቋም እንዳለው ከሆነ ወደ 20% የሚሆነው የዓለም የጀት ነዳጅ በተለምዶ በሆርሙዝ የባህር ወሽመጥ በኩል የሚጓዝ ሲሆን ከዚህ ውስጥም
69 በመቶ የሚሆነው በአውሮፓ ይቀርባል። ዩናይትድ ኪንግደም፣ ፈረንሳይና ኔዘርላንድ በመካከለኛው ምስራቅ የጀት ነዳጅ ላይ በተለየ ሁኔታ ጥገኛ ናቸው። ምንም እንኳን ዩናይትድ ስቴትስ በቀጠናው ውስጥ ካለው የአቅርቦት መቋረጥ ይበልጥ የተገለለች ብትሆንም የጀት ነዳጅ በዓለም አቀፍ ገበያ ላይ ስለሚገበያይ ዩናይትድን ጨምሮ ሌሎችም የአሜሪካ አየር መንገዶች የዋጋ ጭማሪን ለማካካስ የበጋ በረራዎች ላይ በከፍተኛ ሁኔታ ስረዛ እንደሚያደርጉም ተዘግቧል። ጦርነቱ ያስከተለው ሌላው ከባድ ተጽዕኖ በጦርነቱ የመሳሪያ አቅርቦት እጥረት በከፍተኛ ሁኔታ መጠናከሩ ነው። ከእስራኤል ጋር በመተባበር በኢራን ላይ ያካሄደችው የጥቃት ጦርነት የሀገሪቱን ክምችት በከፍተኛ ሁኔታ እያሟጠጠው የመጣባት ዩናይትድ ስቴትስ ለአውሮፓ አጋሮቿ ከዚህ ቀደም ለመሸጥ ተስማምታ ገንዘብ የተቀበለቻቸውን የጦር መሳሪያዎች አቅርቦት መዘግየቱን በይፋ አስታውቃለች። ጉዳዩን በቅርበት የሚያውቁና ለሮይተርስ የዜና ወኪል መረጃን የሰጡ ባለስልጣናት እንደተናገሩት እርምጃው በባልቲክ ቀጠናና በስካንዲኔቪያን ያሉ ሀገሮችን ጨምሮ በርካታ የአውሮፓ ሀገራትም በከፍተኛ ሁኔታ የመሳሪያ እጥረት አጋጥሟቸዋል ተብሏል። አሜሪካ የታዘዘችውን መሳሪያ በጊዜው እንደማታደርስላቸው ማስታውቃለች ተብሏል። አንዳንድ የዘገዩ አቅርቦቶች የአውሮፓ ሀገራት ከመንግስት ለመንግስት በሆነው የውጭ ወታደራዊ ሽያጭ ፕሮግራም ስር የገዟቸውን የጦር መሳሪያዎችንም ያካትታል። ነጩ ቤተ መንግስት፣ ዩናይትድ ስቴትስ የውጭ ጉዳይ ሚኒስትርና ፔንታጎን ስለ ሁኔታው የተጠየቁ ቢሆንም ነገር ግን ምላሽ ከመስጠት ተቆጥበዋል። በፌብሩዋሪ 28 የተጀመረው የአሜሪካና የእስራኤል የጥቃት ጦርነት ትክክለኛ ኢላማ ተኮር ጥይቶችንና ሌሎችም ወሳኝ አቅርቦቶችን ጨምሮ ከፍተኛ የአሜሪካ ወታደራዊ ሀብቶችን በልቷል ተብሏል። ቀደም ሲል የጃፓኑ አሳሂ ሺምቡን ጋዜጣ እንደዘገበው የአሜሪካ የጦርነት ሚኒስትር ፒት ሄግሴት ባለፈው ወር ለጃፓን የመከላከያ ሚኒስትር ሺኒየር ኮይዙሚ ሁኔታውን እንደነገሯቸውና የቶማሃውክ ሚሳይሎች አቅርቦት በከፍተኛ ሁኔታ እንደተሟጠጠ እንዳሳወቋቸው የዜና ወኪሉ ዘግቧል። ዩናይትድ ስቴትስ በተለይም በ2022 ከሩሲያና ዩክሬን ጦርነት ወዲህ የመሳሪያ አቅርቦቱም እየተሟጠጠ እንደመጣም መናገር ላይ ቀጥላለች ተብሏል። ወደ እስራኤልና ሄዝቦላ ጉዳይ ስንመጣ እስራኤልና ሊባኖስ የተኩስ አቁም ስምምነት የተፈራረሙ ሲሆን በጉዳዩ ዙሪያም መግለጫ ያወጣው የሄዝቦላ ቡድን የተኩስ አቁሙን ቢቀበልም ነገር ግን ቡድኑ አመራር እንደገለጹት ከሆነ መቼም ቢሆን ሄዝቦላ ትጥቅ እንደማይፈታ አረጋግጠዋል። ሊባኖስና እስራኤል የደረሱትን የ10 ቀናት የተኩስ አቁም ስምምነት ከመጀመሩ አስቀድሞ ከቢቢሲ ጋር ቃለ መጠይቅ ያደረጉት የሄዝቦላ ከፍተኛ አመራር ዋፊቅ ሳፋ ቡድኑ መቼም ቢሆን ጭራሹኑ ትጥቅ እንደማይፈታ እስራኤል ልታውቅ ይገባል ብለዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሄዝቦላን ትጥቅ ማስፈታት በቀጣይ ከሊባኖስ መንግስት ጋር ለሚደረግ ድርድር የተቀመጠ መሰረታዊ ጥያቄ መሆኑን ተናግረዋል። ስለ ትጥቅ መፍታት የተጠየቁት ሳፋ ግን ተገቢ ተኩስ አቁም ትክክለኛ የሆነ እስከሚደረስ አይደረግም ብለው ነበር። እስራኤል ለቃ እስካልወጣች ድረስ አይሆንም፣ እስረኞችም ከመመለሳቸው፣ የተፈናቀሉ ሰዎች ወደ ቀያቸው ከመመለሳቸውና መልሶ ግንባታ ከመጀመሩ በፊት ትጥቅ መፍታት አይኖርም ብለዋል። እስከዚያው ድረስ ስለ ሄዝቦላ የጦር መሳሪያ ማውራት አይቻልም ሲሉ ቅድመ ሁኔታዎችን ዘርዝረዋል። ቤይሩት ውስጥ በሚገኝ የመኖሪያ ህንፃ ላይ የተደረገው ይህ ቃለ መጠይቅ በሄዝቦላና በቀጠናዊ አጋሩ ኢራን መካከል ያለውን ቅንጅት ያሳያልን ብሏል። የሄዝቦላህም ኃላፊ ሲመልሱ ሄዝቦላና ኢራን ማለት በአንድ ሰውነት ውስጥ ያሉ ሁለት ነፍሶች ናቸው ሲሉ ነው ለመገናኛ ብዙሃኑ ቢቢሲ ያረጋገጡለት። ያለ ኢራን ሄዝቦላ ሊኖር አይችልም፣ ያለ ሄዝቦላ ደግሞ ኢራን አትኖርም ሲሉ በሁለቱም አካላት መካከል ስላለው ሃይማኖታዊ፣ ህጋዊና ርዕዮተ ዓለማዊ ግንኙነት ለቢቢሲ ገልጸውለታል። ሄዝቦላ የመካከለኛው ምስራቅን ጦርነት የተቀላቀለው የካቲት ላይ ወደ እስራኤል ሮኬቶችን በመተኮስ ነው። ሄዝቦላ ይህንን ጥቃት የፈጸመው በኢራን ጠቅላይ መሪ ላይ ለተፈጸመው ግድያ እንዲሁም ከህዳር 2016 አንስቶ እስራኤል በየዕለቱ በሚባል ደረጃ ሊባኖስ ላይ ስትፈጽም ለነበረው ጥቃት የአጸፋ ምላሽ ነው ብሎታል። እስራኤልም ከፍተኛ የአየር ጥቃቶችን በመፈጸምና ደቡባዊ ሊባኖስን በእግረኛ ወታደሮች በመያዝ ምላሽ ስትሰጥ ቆይታለች። ሄዝቦላን ትጥቅ እስከሚፈታ ድረስም ይህንን ዘመቻዋን እንደምትቀጥል አስታውቃለች። ሄዝቦላን ቅድሚያ የሚሰጠው ለሊባኖስ ጥቅም ወይም ለኢራን የሚባል ጥያቄ የቀረበላቸው የሄዝቦላ መሪ ሳፋ ያለምንም ጥርጥር ሄዝቦላ የሚመለከተው የሊባኖስን ጥቅም በቅድሚያ ነው ብለዋል። ሄዝቦላን ትጥቅ ለመፍታት ፈቃደኛ ባለመሆኑና ሰፋ ያሉ ቅድመ ሁኔታዎችን በማስቀመጡ እንዲሁም እስራኤል የደህንነት ጥያቄዎቿን አጥብቃ በመያዟ የተነሳም በሊባኖስ ተግባራዊ የሆነው ማንኛውም ተኩስ አቁም ለረዥም ጊዜ የሚቆየውን ግጭት
ፕሮጀክት ለጊዜው ከመግታት ያለፈ ጥቅም ላይኖረው እንደሚችል መገናኛ ብዙሃን ዘግበዋል። ይህም በዚህ እንዳለ የእስራኤል መከላከያ ሚኒስትር ሄዝቦላ ላይ የተከፈተው ዘመቻ አሁንም አልተጠናቀቀም ሲሉ በይፋ ተናግረዋል። እስራኤል ዳግም ውጊያ የሚጀመር ከሆነ ወደ መኖሪያቸው በመመለስ ላይ ያሉ በሺዎች የሚቆጠሩ ንጹሃን ሊባኖሳውያንም በድጋሚ ከደቡባዊ ሊባኖስ ሊፈናቀሉ እንደሚችሉ ማስጠንቀቋን የፈረንሳዩ አጃንስ ፍራንስ ፕሬስ ኤኤፍፒ የዜና ወኪል አስታውቋል። የእስራኤል መከላከያ ሚኒስትር ኢዝራኤል ጋንትዝ በቴሌቪዥን ዛሬ አመሻሹን በተላለፈ መግለጫቸው ሊባኖስ ውስጥ የተፈጸሙ ጥቃቶች በርካታ ግቦችን ማሳካታቸውን ተናግረዋል። ቢሆንም ግን ሄዝቦላ ላይ የተከፈተው ዘመቻ አሁንም እንዳልተጠናቀቀ ገልጸው ዳግም ውጊያ ከተጀመረ ተልእኮን ለማጠናቀቅ እንዲቻል ወደ ደህንነት ዞኑ የተመለሱትን እነዚያን ነዋሪዎች ለቀው መውጣት ይኖርባቸዋል ብለዋል። የእስራኤል ጦር አጽድቶ የተቆጣጠራቸውን ቦታዎች በሙሉ ይዞ እንደሚቀጥል መናገራቸውን ሮይተርስ ዘግቧል። ሄዝቦላም የተኩስ አቁም ስምምነቱ ከተደረሰ በኋላ በሰጠው አስተያየት ማንኛውንም የተኩስ አቁም በመላው የሊባኖስ ግዛት ሁሉን አቀፍ መሆን አለበት ብለዋል። ለጠላት እስራኤል ምንም አይነት እንቅስቃሴ ነጻነት ሊፈቀድም አይገባም በማለት ማሳወቁም በሁለቱ ኃይሎች መካከል ያለውን ሁኔታ እጅግ በጣም የተካረረ መሆኑን የሚያሳይ ነው ሲሉ መገናኛ ብዙሃኖች እየጻፉ ነው። የሄዝቦላ ጥብቅ አጋር የሆነችው ኢራንም የሊባኖስን ተኩስ አቁም በበጎ እንደምትመለከተው ገልጻ ሄዝቦላ ተጋድሎን ያደረገው ስትል ሄዝቦላን አወድሰዋለች። ኢራን የተኩስ አቁሙን የምትመለከተው በፓኪስታን አሸማጋይነት ከአሜሪካ ጋር የተደረሰ ሰፊ መግባባት አካል አድርጋ እንደሆነ የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ ኢስማኤል ባቃኒ ዛሬ አመሻሹን ተናግረዋል። ኢራን ሰፊ ቀጠናዊ የተኩስ አቁም እንዲደረስ ያለማቋረጥ ግፊት ስታደርግ መቆየቷንም አጽንኦት ሰጥተዋል። የኢራን ከፍተኛ ባለስልጣናት ተኩስ አቁም ላይ ለመድረስ ለሄዝቦላ እውቅና የሰጡ ሲሆን የፓርላማ አፈ ጉባኤ መሐመድ ባገር ቃሊባፊ በማህበራዊ ትስስር ኤክስ ገጻቸው ላይ በአረብኛ ባሰፈሩት ጽሑፍ ስምምነቱ የሄዝቦላህን የጽናትና የአክሲስ ኦፍ ሬዚስታንስ የአንድነት ውጤት እንጂ ሌላ አይደለም ሲሉ አወድሰዋል። አፈ ጉባኤው በጠቀሱት አክሲስ ኦፍ ሬዚስታንስ ወይም የተጋድሎ ኃይል ኢራን በቀጠናው የሚገኙ አጋር ታጣቂ ቡድኖች ጋር የፈጠረችው መረብን ለመግለጽ የምትጠቀምበት ስያሜ መሆኑን ገልጸዋል። የኢራን አብዮታዊ ዘብ የኩድስ ኃይሎች አዛዥ የሆኑት ኢስማኤል ቃኒም በበኩላቸው ሄዝቦላህን ባለድል ሲሉ ያሞካሹት ሲሆን ስምምነቱ የሊባኖስን የትግል ኃይሎች የጽናትና የኢራን እስላማዊ ሪፐብሊክ ድጋፍም ውጤት መሆኑን ገልጸዋል። የኢራን መገናኛ ብዙሃኖች የሊባኖስን ተኩስ አቁም በተመለከተ ዘገባዎችን ያስተጋቡት የሄዝቦላህን ተጋድሎና የቴሄራንን ዲፕሎማሲያዊ ጫና ውጤት ነው የሚለውን በከፍተኛ ባለስልጣናቱ አገላለጽ የተቀመጠ ነው። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ነበሩ። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ።
ይግቡ። በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቅርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሁኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ